የኢየሱስ ክርስቶስን መምጣት መሰረት ያደረጉ ነገረ ክርስቶስን መሰረት ያደረገ ነገረ መንግስተ ሰማያትን መሰረት ያደረገ ጉዞ ወደ ደብረ ዘይት እንዴት እንደነበረ አንዳንድ ማሳያዎችን ለማሳየት ነው። በተለይ ማጠቃለያው የኛ ጉዞ ምን አይነት ጉዞ መሆን አለበት የሚለው ነው። እዚህ ላይ ነው ጊዜ የምናጠፋው። ከዚህም በተያያዘ መድኃኔዓለም የድንግል ማርያም ልጅ ኢየሱስ ክርስቶስ በክብር ይመጣል። የሚመጣው እንደከዚህ በፊቱ እንዳልሆነ ነግራችኋለሁ። ታውቁትም አላችሁ እናውቀውም አለን። ሲመጣ በምን አይነት መንገድ እንዴት ሆኖ አይነት ጥያቄዎች በማያስነሳ ግልጽ በሆነ መንገድ መጽሐፍ ቅዱስ ይናገራል። ክርስቶስ የማቴዎስ ወንጌል ምዕራፍ 25 ተራ ቁጥር 31 ላይ ከመላእክት ጋር እንደሚመጣ ክፉና ደግ በቀኝና በግራ እያለ ይናገራል። የሚመጣውን ነገር ስናስብ ሲመጣ በየት ነው ምንቆም የሚለው ነገር እንዲያሳስበን ደግሞ ያስፈልጋል። አዎ ይመጣል የሚለው የአቋም መግለጫና የመፎክር በቂ አይደለም። ሲመጣ ልንቆም የምንችለው ለመሆኑ በየት በኩል ይሆን የሚለው ወደ ነፍሳችን ልብ እንዲገባ ለማስታወስ ያክል ነው። ጉዞ ወደ ደብረ ዘይት የሚለውን በአዲስ ኪዳን ነው የምነሳው። በብሉይ ኪዳን የነበረውን ታሪክ ማንሳት አልፈልግም። የመጀመሪያው ለኛ ጉዞ መሰረት የጣለው ጉዞ የኢየሱስ ክርስቶስ ጉዞ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን ሲያስተምር ውሎ ማታ ማታ ወደ ደብረ ዘይት ተጉዞ ያድር ነበር ይለዋል። መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ይለዋል። ማታ የሚያርበት ቦታ ስፍራ ደብረ ዘይት ነው። የጸሎት ስፍራ ነው። የሱባኤ ስፍራ ነው። የአምልኮ ስፍራ ነው። መድኃኔዓለም የሚመለክ አምላክ ቢሆንም የሚያመልከው አምላኪው ትውልድ ማምለክ ያለበት በዚህ ስርዓት መሆኑን ለማስተማር የሚመለክ አምላክ ስርዓት አምልኮን ለማስተማር ማታ ማታ ወደ ደብረ ዘይት ይሄድ ነበር። ቀን ስትሰሩ ትውላላችሁ፣ ቀን ስትሄዱ ስትመጡ ትውላላችሁ። ቀን ለስጋም በጥቂቱም ቢሆን ለነፍስ የሆነ ነገር ስትሰሩ ትውላላችሁ። ማታ ማታ ግን ጠቅለል ያለ አእምሮ ሲኖር ዝጉህ ሰብሰብ ያለ አእምሮ ኖራችሁ ጸልዩ፣ ጸልያችሁ ተኙ፣ ሌሊትም ተነስታችሁ ጸልዩ ጭምር ያለበት ነው። ደብረ ዘይት ልዩ የክርስቲያኖች አእምሮ ሰብሰብ ብሎ ሊጸልይ የሚችልበት የተለየ ስፍራ ደብረ ዘይታዊ ስፍራ እንዲኖር ማሳያ ጭምር። ስለዚህ ወደ ደብረ ዘይት መድኃኒታችን ኢየሱስ ክርስቶስ የመጀመሪያው ተጓዥ ነበር። የኢየሱስ ክርስቶስ ጉዞ የፈጣሪ ጉዞ ነው። ከፍጡራን ጉዞ ይለያል። የእርሱ ጉዞ ኑ ለማለት ነው። የእርሱ ጉዞ ቀድሞ ሄዶ መንገድ ለማሳየት ነው። የእርሱ ጉዞ ቀድሞ መንገድ ጠርጎ ልጆቼ ኑ ለማለት ነው። የተለየ ስፍራ ያስፈልጋቸዋል ብሎ ቀድሞ እንደ መምህርም እንደ መሪም እንደ ፈጣሪም ማሳየት የነበረበት ስለሆነ ነው። አንደኛ። ሁለተኛ ደቀ መዛሙርት ናቸው። ቅዱሳን ሐዋርያት በሐዋርያነት ማዕረግ ከመሾማቸው በፊት ወደ ደብረ ዘይት ተጉዘዋል። ወደ ኢየሱስ ክርስቶስ መድኃኔዓለም ወደ ደብረ ዘይት ነው። ደቀ መዛሙርቱ ግን ወደ መድኃኔዓለም ነው። የደቀ መዛሙርቱ ጉዞ የፍጡራን ጉዞ ነው። የኢየሱስ ክርስቶስ ጉዞ የፈጣሪ ጉዞ ነው። የደቀ መዛሙርት ጉዞ ሊጸድቁ ፈልገው ነው። የመድኃኔዓለም ጉዞ ግን ሊያጸድቅ ፈልጎ ነው። የፍጡራን ጉዞ ወደ ፈጣሪ ነው። የፈጣሪ ጉዞ ፍጡራንን ለመውሰድ ነው። ወደ እርሱ ለማቅረብ እርሱ ቀድሞ ሄደ። አባት ነውና የልጆቹን ማረፊያ ቀድሞ ለመቀደስ የልጆቹን ማረፊያ ቀድሞ ለማስተካከል ሄዶ ኑ አላቸው፣ ሄዱ። እርሱ ቀድሞ ስለሄደ እነርሱም ሄዱ። እርሱ ቀድሞ ሄዶ ኑ ስላላቸው ሄዱ። ኑ የሚል የአባት የፍቅር ጥሪ ስለሆነ እንጂ ደብረ ዘይት ጫካ ለነርሱ ሚሆን አልነበረም። ክርስቶስ በደብረ ዘይት ባይኖር ኑሮ ደቀ መዛሙርቱም ወደ ደብረ ዘይት አይሄዱም ነበር። እርሱ ስላለ እነርሱም ሄዱ። እርሱ የእርሱ የሆነውም በደብረ ዘይት መኖሩን ስለሚያውቁ ደቀ መዛሙርቱም እርሱ ወዳለበት ሄዱ። ኦርቶዶክሳውያን ሆይ እግዚአብሔር ያለበት የእግዚአብሔር የሆነውም ወዳለበት መጓዝ ማለት እንደ ሐዋርያት ነው። ለቁም ነገር ነው የሄዱት።
ለመልካም ነገር ነው የሄዱት። ለነፍስ ሊጠቅም ለሚችለው ነገር ነው የሄዱት። ለሽርሽር አይደለም። ለሚያጸድቅ ለሚባረኩበትም ብቻ ሳይሆን እጅግ ወሳኝ ለሆነ ጥያቄ ለተለየ ጉዳይ ሌላ ሰው ሳይጨምሩ ደቀ መዛሙርት ብቻ ወደ ደብረ ዘይት ሄዱ። ሲማር የሚውለው ማህበረሰብ ባለበት በጉባኤው ስፍራ ነው ያለው። ብቻቸውን የሚሉ ጥቅሶች አሉ። ኢየሱስ ክርስቶስ ወዳለበት ደቀ መዛሙርት ሲሄዱ ብቻቸውን የሚሉ ነገሮች አሉ። ብቻቸውን ሁለት አይነት ትርጉም አለው። ወደ ደብረ ታቦር ሲወጡም ብቻቸውን፣ ወደ ደብረ ዘይት ሲወጡም ብቻቸውን፣ በቁጥር ሊጨምሩ ሊበዙ ይችላሉ እንጂ ብቻቸውን ማለት ምን ማለት ነው ካላችሁ፣ አንደኛ ከሐዋርያነት ማዕረግ ከታጨ ሰው ውጪ ማንም ሳይጨመር እነርሱ ብቻ። ሁለተኛ ግን ከክፋት ነፃ፣ ክፋት ሳይከተላቸው፣ ኑፋቄ ሳይከተላቸው፣ ድንቁርና ሳይከተላቸው፣ መጥፎ የሆነ ነገር ከዚህ ነገር ሁሉ ነፃ ሆነው ከዚህ ነገር ሁሉ ብቻቸውን ማለት ከኃጢአት ብቻ ማለት። ሰው ሲሄድ ኃጢአትን ተሸክሞ ነው፣ ብቻውን ሄዶ አያውቅም። አዎ ከኃጢአት ጋር ነው። ደቀ መዛሙርት ግን ብቻቸውን ስንል ከእንደነዚህ አይነት ነገሮችን ብቻቸውን የሚል ሀተታ አለው። ደቀ መዛሙርት ወደ ክርስቶስ ሄዱ። ሄደውም የሄዱ በፈጣሪነት ሳይሆን በፍጡራን ማዕረግ ስለሆነ ጠየቁት። እመጣለሁ ብለሃል ስታስተምረን፣ ማይዜ ከውን ተአምሪሁ ለምጽአትከ፣ ስትመጣ ከመምጣትህ በፊት ስትመጣና ከመምጣትህ ጋር ተያይዞ ስላሉ ቅድመ ሁኔታዎች ንገረን አሉት። ጥያቄ ለመጠየቅ ነው የሄዱት። ለታላቅ ምስጢር ነው የሄዱት ወገኖቼ። ወደዚያ ተራራ መውጣት የሚፈቀደው ለቁም ነገር ብቻ ነው፣ ለሚያጸድቅ ነገር ብቻ ነው። መቼ ትመጣለህ ንገረን ብሎ ጌታን ለመጠየቅ መድኃኔ ዓለምን ለመጠየቅ ብቻ የሚኬድበት ተራራ ነው። ስለዚህ ጉዞው የሐዋርያት ጉዞ ለሚያጸድቅ ነገር ነው። ሐዊረ ሕይወት የሚባል ጉዞ አውቃለሁኝ። ሐዊረ ፍኖት አይደለም፣ ሐዊረ ሕይወት። የአብዛኞቻችን ጉዞ ያስፈራል። ሐዊረ ፍኖት እንዳይሆን ደርሶ መልስ ብቻ ድካም ትርፉ የሆነ ሐዊረ ሕይወት የሚባለው ሕይወት ተኮር አጽዳቂ ጉዞ ማለት ነው። ወደ ደብረ ዘይት የተደረገው የሐዋርያት ጉዞ ሐዊረ ሕይወት ይባላል። አዎ ለጽድቅ የሚያበቃ ጉዞ። ጠየቁት፣ እሱም መለሰላቸው። ሶስተኛው ዛሬ እንግዲህ ደብረ ዘይት ካል የጥያቄ ቀንም ተብሎ ይታወቃል። የደቀ መዛሙርት የጥያቄ ቀን ብቻ ሳይሆን የጥያቄና መልስ ቀን ይባላል። ጠይቆ መመለስ አይደለም፣ ለጠየቁት ጥያቄ በቂ መልስ ያገኙበት፣ ከበቂ በላይም የትውልዱን ጥያቄ ጠይቀው ለትውልዱ የሚጠቅም ግብረ መልስ ያገኙበት ቦታ ነው ደብረ ዘይት። ደብረ ዘይት መተኪያ የሌለው ቦታ ነው በእውነቱ። አዎ ሶስተኛው የጉዞ ወደ ደብረ ዘይት ስንል የዮሐንስ የርዕሰ ዮሐንስ ጉዞ ነው። ርዕሰ ዮሐንስ ምንለው የዮሐንስ የመጥምቀ መለኮት የዮሐንስ ራስ ወደ ደብረ ዘይት ተጉዛ ነበር። ታውቃላችሁ ዮሐንስ በማስተማሩ ምክንያት አንገቱ ተቆርጧል። ከግማሽ ከአንገቱ በታች ያለው አካል ተቀብሯል። አንገቱ ግን ክንፍ ተቀጥሎላት ወንጌልን በሰማይ ያስቀጥላለች። የብሉይ ኪዳንም የአዲስ ኪዳንም ሰባኪ ነው እንለዋለን ዮሐንስን። የሰማዕታት መጨረሻ ደግሞም የአዲስ ኪዳንም ሰባኪ ነው ዮሐንስ ወንጌላዊ። ዮሐንስ መጥምቅ ወንጌላዊ የሚባለው ዛሬ በሕይወት ያለው ነው። በሕይወት ያለው ነው። እመቤታችንን እኛን ወክሎ የተቀበለው ወንጌላዊው ነው። እርሱ በሕይወት አለ፣ በብሔረ ሕያዋን አልሞተም። ሞትን ካልቀመሱት ነው ቁጥሩ። ዮሐንስ መጥምቀ መለኮት ግን ክርስቶስ ማስተማር ከመጀመሩ በፊት ታስሮ አንገቱን በሰይፍ ተቆርጦ በሰማዕትነት ያረፈ፣ አንገቱ ከሰማይ ክንፍ ተቀጥሎላት የቀረውን አገልግሎት በተለየ ክብር በተለየ መሳለጥ አገልግሎት የሰጠች አንገት ናት በእውነቱ። አዎ ርዕሰ ዮሐንስ የመንፈስ ቅዱስ ማደሪያ ዮሐንስ ራስ፣ የእውነት ማደሪያ ዮሐንስ ራስ፣ እውነት ያለባት መንፈሳዊነት ያለባት ጽድቅ የተከማቸባት ከተንኮል ነፃ የሆነች ራስ ከሰማይ ክንፎች ይወርዱላታል። በተንኮል ተንኮል የታጨቀበት ራስ ለመቃብር ቅርብ ነው። እውነትን የተሸከመ ራስ ክንፍን ያወርዳል ከሰማይ። የሚናገረው ወንጌል ነው። ወደ ሰማይ ከፍ የሚያደርግ ምሳሌ ያለበት። ዮሐንስን ቆርጠን አገልግሎቱን እናቋርጥ ያሉ ሰዎች ትርፋቸው ድካም ሆነ።
አገልግሎቱን ማቋረጥ አልቻሉም። አገልጋይ አንገቱ ይቆረጣል፣ አገልግሎቱ ግን ይቀጥላል። በምድር ዮሐንስ እየሄደ እየመጣ በብዙ ድካም በብዙ የሰው መሰብሰብ አድካሚ ለአስጨራሽ ሁኔታ ይሰብክ የነበረ ዮሐንስ ከዚያ በኋላ ግን የተለየ ነው። አንደኛ በሰማይ በአንድ ቀን እጅግ በጣም ብዙ ሀገር በማካለል በክንፍ ታግዞ በምድር በአውደ ምሕረት ይሰበክ የነበረ ወንጌል በሰማይም መሰበክ ጀመረ። ዮሐንስ በሕይወተ ሥጋ ከሰበከው ይልቅ ከተቆረጠ በኋላ የሰበከው እጅግ በጣም ብዙ 15 ዓመት የዮሐንስ ራስ ወንጌል በሰማይ ወንጌል ሰማያዊ ነው ስንል ምክንያት አለን። በሰማይ እየተንሳፈፈች ወንጌል ስትሰብክ ቆይታ በወርሃ የካቲት የዮሐንስ ራስ ወደ ደብረ ዘይት ተጉዛለች። ክርስቶስ ደብረ ዘይት ላይ ተቀምጦ ሳለ ከደቀ መዛሙርቱ ጋር ሰላም ለከ ኦ አምላከ ኩሉ ፍጥረት ሰላም ለክሙ ሐዋርያነ ክርስቶስ፣ እናንተ የክርስቶስ አገልጋዮች ደቀ መዛሙርት ሆይ ሰላም ለእናንተ ይሁን። አምላኬ ፈጣሪዬ የፍጡራን አምላክና አባት ሰላም ላንተ ይሁን ብላ ለአምላኳ የባህርይ ለደቀ መዛሙርቱ የጸጋ ስግደት ሰግዳ የብሉይ ኪዳኑን ወደ አዲስ ኪዳን አሸጋግራ የዮሐንስ ራስ ያረፈችበት ዕለት ነው የሚነገረው። በደብረ ዘይት የተደረገው ጉዞ መገለጫዎች ሶስቱ ናቸው። አንዱ ፈጣሪ ነው፣ ሁለተኛው ሐዋርያት ናቸው፣ ሶስተኛው የዮሐንስ ራስ ነው። ሶስቱም የሄዱት ግን ለጽድቅ ጉዳይ ነው እያልኳችሁ ነው። የእግዚአብሔር ቸርነት አይለየን። ሶስቱ ጉዞ ወደ ደብረ ዘይት በሚለው ርዕሳችን ውስጥ የምናያቸው ያየናቸው ልናይ የፈለኳቸው ነገሮች ናቸው። አራተኛው ጉዞ የኛ ጉዞ ነው። የኛ ጉዞ ወደ ደብረ ዘይት ነው። ደብረ ዘይት ዛሬ ከተራራነት የተሻገረ ክርስቶስ መካነ ጸሎት መካነ በረከት አድርጓታልና እናከብራታለን እንጂ አማናዊቷ ደብረ ዘይት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። ዛሬ መድኃኔ ዓለም ቢፈለግ የሚገኝባት መድኃኔ ዓለም ብቻ ሳይሆን ደቀ መዛሙርቱም የሚገኙባት ከትላንቱ በተለየ መንገድ ትላንት ደሙን ሳያፈስ ስጋውን ሳይቆርስ የአዲስ ኪዳን የዓመት የምሕረት ዓመት የማዕረግ ስም በደመ ማኅተሙ ሳይከብር የነበረ ደብረ ዘይት ነው። ዛሬ አማናዊቷ ቤተክርስቲያን ከትላንቷ ደብረ ዘይት ትበልጣለች። አማናዊቷ ደብረ ዘይት ቤተክርስቲያን ናት። ዛሬ መድኃኔ ዓለም አለ በዚህ፣ ቅዱሳን ሐዋርያትም አሉ በዚህ። ከከበሩ በሰማዕትነት ካረፉ በኋላ በበለጠ መገለጥ መድኃኔ ዓለምን በዚህ አለ፣ ሐዋርያትም በዚህ አሉ፣ ርዕሰ ዮሐንስም በዚህ አለች። መድኃኔ ዓለምም ደቀ መዛሙርቱም ርዕሰ ዮሐንስም ሌሎቹም ያሉባት አማናዊቷ ደብረ ዘይት ቤተክርስቲያን የኛ ጉዞ የሚከናወንባት ናት። የኛ ጉዞ እንደ ሐዋርያትም አይደለም፣ እንደ ዮሐንስ ራስም አይደለም። የዮሐንስ ራስም ሐዋርያትም ክርስቶስም ወደ ደብረ ዘይት የሄዱ ስጋ ክርስቶስ ሳይቆረስ ደመ ክርስቶስ ሳይፈስ ዓለም በዓመተ ምሕረት ማዕረግ ከመጠራቷም ብትጠራም ሳይረጋገጥ በነበረ ደረጃ እኛ ግን ወገኖቼ እየመጣን ያለነው እየተጓዝን ያለነው ወደ ደብረ ዘይት ነው። ወደ አማናዊቷ ደብረ ዘይት ነው የኛም ጉዞ። ምን አይነት ጉዞ መሆን አለበት? ደብረ ዘይት አማናዊቷ ቤተክርስቲያን ናት ካልከን ካላችሁኝ በሶስት መስፈርቶች መጓዝ ይገባል። ትምህርቴን እያጠቃለልኩ ነው። እግዚአብሔር ከሁላችን ጋር አይደል? ወደ ደብረ ዘይት ማደር ጉዞ አዎ ከሆነ አንደኛ በእምነት መጓዝ ያስፈልጋል ወገኖቼ። ወደ ደብረ ዘይት ለመሄድ ስንቆቻችን ሶስት ነገሮች ናቸው። የመጀመሪያው እምነት ነው። ወደ ደብረ ዘይት ሲኬድ ሌላ ቅራቅንቦ መሸከም ማስከተል አስፈላጊ አይደለም። እምነት፣ በፍጹም እምነት ወደ ደብረ ዘይት መሄድ ጌታዬን በዚያ አገኛለሁ፣ በረከተ ሐዋርያት በዚያ ይገኛል፣ ምስጢር በዚያ ይገለጣል፣ ርዕሰ ዮሐንስ በዚያ ታሪክ አለው ልንባረክ ከምንል ባሻገር ቅዱስ ሥጋውን ልንበላ ቅዱስ ክቡር ደሙን ልንጠጣ ማየገባው ለሕፃናቱ ለልጅነት እንዲሁም ደግሞ ጸበሉን ልንጠጣ ልንረጭ መስቀሉን ልንዳስስ ወንጌሉን ልንሰማ በረከትን ያለ ንፍገት አክሰን ልንሄድ ነው የምንመጣው ወገኖች። ወደ አማናዊቷ ደብረ ዘይት የምናደርገው ጉዞ ውጤት ነው። ይሄ ስብስብ ከንቱ ስብስብ አይደለም። ስለዚህ በምን መሆን አለበት ሲመዘን? በእምነት። አዎ ጌታዬ የኔን ሸክም አይቶ የከበዳችሁ ወደ እኔ ኑ ብሏልና ሸክሜን የሚያቀልልኝ ጌታ የታመነ ነው
ሸክሜን አራግፎ አጎንብሼ ብሄድም ቀና ብዬ እንደምመለስ ያደርገኛል። አባቴ በዚህ የታመነ ነው። እርሱ ብቻ አይደለም፣ የእርሱ ልጆች ቅዱሳኑ ሰማዕታቱ፣ ደናግል መነኮሳቱ፣ ጻድቁ ገብረ መንፈስ ቅዱስ በረከታቸው ከኔ ጋር ሆኖ ሸክሜ ቀሎ እንደምመለስ አምናለሁ ብሎ አምኖ መምጣት የመጀመሪያው ማመን ነው። ወገኖቼ ሳታምኑ ሳናምን ወደ ደብረ ዘይት መምጣት ያስቀጣል፣ ያስከስፋል፣ ብኩን ነው የሚያደርገው። ቁም ነገር ያለን የተቀመምን ምርጥ ዕቃዎች ነን ኦርቶዶክሳውያን ካልን ላይቀር ሊሆን የሚገባው ጉዟችን በእምነት ነው። በእምነት ያልሆነ ጉዞ ትርፉ ድካም ነው። ከስፖርት የተለየ አይሆንም። ከመንቀሳቀስ ከመዝናናት የተለየ አይሆንም። እርግጥ ነው ወገኖቼ ከየክፍለ ከተማው ከየአካባቢው በጠዋቱ ምቹ ባልሆነ መንገድ አብዛኛውን ርቀት በእግር የመጣችሁ ልጅ አዝላችሁ ጭምር በእግራችሁ ተጉዛችሁ የመጣችሁ እምነት ስላላችሁ ነው። ባታምኑ አታደርጉትም። ላመነ የሚሰጠው መገለጫ ነው ይሄ ስብስብ። እንዲሁ ለሌላ ግብዣ የመጣ አይደለም። አምኖ የመጣ መሆኑን ማሳያ አለው የዚህ ስብስብ፣ የዚህ ጉባኤ፣ የዚህ ህዝብ ምልክት ማመን ነው። ባታምኑ ለምን ትመጣላችሁ? ማን አስገደዳችሁ? ምንስ አስገደዳችሁ? አዎ የሚበላ አለ፣ የሚጠጣ አለ። ያው የተለመደው ነው። የምግቦች አይነት እዚህ የሉም። ደስ የሚለው ግን የዕለት ምግባችንን ስጠን ዛሬ የምንለው አማናዊው ስጋ በዚህ ነው፣ አማናዊው ደም በዚህ ነው። የሚያሳዝነው ግን እጃችን ሳንታጠብ ስለምንመጣ ሳንበላ ነው የምንሄደው። ንስሐ ሳንገባ ስለምንመጣ ማለት ነው። ኦርቶዶክሳዊነት የማዕዱ ተጋሪነት ነው። ኦርቶዶክሳዊነት ቅዱስ ስጋው ክቡር ደሙ የሚያተመው ነው። ኦርቶዶክሳዊነት ደርሶ መልስ ብቻ አይደለም። መምጣት፣ መማር፣ መባረክ እንዲህና እንዲያ ማድረጉ እንዳለው ነው ወገኖቼ። ቅዱስ ስጋውን ክቡር ደሙን መቀበል ደግሞ የህይወታችን የጽድቅ ዕጣነ ሞገር ነው። እንዳትረሱ ይሄን። ስለዚህ የመጀመሪያው ወደ ደብረ ዘይት ወደ አማናዊቷ ደብረ ዘይት ለመሄድ እምነት ያስፈልጋል። ሁለተኛው ፍቅር ያስፈልጋል። አንደኛ ምን ያስፈልጋል? እስኪ ንገሩኝ፣ ተባበሩኝ። ምን ያስፈልጋል? ሁለተኛ ፍቅር ያስፈልጋል። ፍቅር ያስፈልጋል። በደብረ ዘይት ላይ ክርስቶስ እያለ ደቀ መዛሙርቱ ቀርበው ጠይቀው ከተሰጧቸው ከጥያቄዎቻቸው ግብረ መልሶች መካከል አንዱ ትሰኮስ ፍቅር የሚል ነው። እኔ ከመምጣቴ በፊት ያለውን ዘመን ገጸ ባህሪና ውጫዊ ባህሪ ማወቅ ማየት ከፈለጋችሁ ከመገለጫዎች አንዱ ፍቅር ከሰው ልጅ ይጠፋል የሚለው ነው። ወደ ደብረ ዘይት ለመሄድ ወደ ቤተ ክርስቲያንም መምጣት ሲፈለግ በፍቅር መምጣት ነው። በፍቅር መምጣት ማለት ምን ማለት ነው? አንድ ሁለት መገለጫዎች ልንገራችሁ። ሩቅ ሳንሄድ ሌላ ምስጢር ማመስጠር ሳያስፈልግ በፍቅር መምጣት ማለት ምን ማለት ነው ካላችሁ እንደው ገና ከቤት ወጣችሁ ስትመጡ ጀምራችሁ የምታሳዩት ፍቅር ማለት ነው። ማነው ወንድሜ፣ እህቴ፣ እናቴ፣ ጎረቤቶቼ ተነሱ ቤተክርስቲያን እንሂድ፣ ረፍዷል። ዛሬ እኮ ጻድቁ መታሰቢያቸው ነው፣ ዕለተ ሰንበት ነው፣ ቅዳሴው ሊያልቅ ነው፣ ኪዳኑ ሊያልቅ ነው ኖ ብሎ መቀስቀስ። ከዚያ ይጀምራል ፍቅርህ። ነጠላችን ለብሰን እነዚህ የማይረቡ ተኝተዋል እንግዲህ እኔ ልሂድ እንጂ መቼስ እያሉ መምጣት አይደለም። እንደዚህ አይነት በአሜት ቅልጥ ያለ መንገድ ማራዘሚያ አይነት እንደው እኮ ይገርማል ወገኖች፣ እንዴት እንደምንከስር እየነገርኳቸው። እናንተ ሰዎች አትሰሩም አትረቡም፣ ምን ዋጋ አለው? መቼስ እዚህ ሰፈር ያለው እኔ ብቻ አይደለው ልሂድ እንጂ እያሉ የሚመጡ ሰዎች አይጠፉም። እንዳትሆኑ እንደዚያ ወገኖቼ፣ እንዳትሳሳቱ። ቀስቅሱት ሰፈሩን። ሰው ለሌላ ነገር ሰው ይቀሰቅስ የለ አንቂ አክቲቪስቶችን ቀጥሮ ያነቃ የለ ማህበረሰቡን ሌላው ለሌላ ነገር። ወገኖቼ ለጽድቅ እናንቃ። የፍቅር መገለጫ ነው ይሄ። ተነሱ፣ መኪና ያላችሁ ሰዎች ተነሱ፣ ልሸኛችሁ ወደ ቤተ ክርስቲያን በሉ። አዎ ተሳሰሩ። ከዚያ ነው ፍቅር የሚጀምረው። ከዚያ ሾልከን እኛ መጠን ልንጸድቅ የምናደርገው ሙከራ በፍጹም ሊያጸድቅ የሚችል የፍቅር መገለጫም አይደለም። ወደ ደብረ ዘይት የሚጓዝ ሰው መገለጫ ፍቅር ነው። ሁለተኛ መንገድ ላይ ነው። አትሰዳደቡ፣ አትገፋፉ። ዞር በል ልሄድበት፣ እቸኩላለሁ፣ ስራ ልመለስ ነው፣ ምን ያንቀራፈዋል እያሉ እየተራገሙ የሚመጡ ሰዎች ይገጥማቸው። ዞር በል። ቤተ ክርስቲያን ውስጥ ሁሉ መጥተው ገብተው አንዳንዶቹ መቋሚያቸውን የሚመዙ በእናቶችም በአባቶችም ዞር በል የሚሉ ይሄን ስፍራ ነው የሰሩት። ማን ነው ለሱ ያደረገው?
አባታችን መድኃኔዓለም የሰራው እንጂ ሰው የሰራው ቤተ መቅደስ የለም። እዚህ ይሄኛማ ብንሰራው አፈራርሰን ነበር ምን ትለው። መድኃኔዓለም ሞቶ ደሙ የገነባው በደመ ማኅተሙ የታተመ ቤት ነው የኛ ቤት ወገኖቼ። የገሌ የሚባል አይደል። በዚህ መጠን እንኳን እንደ ዳክርስ ጠባያችን የሚያስቸግር ሰዎች እንኖራለን። ስለዚህ መድኃኔዓለም ያስተካክለን። አሜን በሉ። መድኃኔዓለም ያስተካክለን ወገኖቼ። መንገድ ላይም እየተጋፋችሁ መኪና የያዙ ሰዎች ዞር በል ክላክስ በክላክስ ለሄድበት መንገድ ቤተክርስቲያን እኮ እየመጡ ነው እየተገፋፉ እየተሰዳደቡ ከርቀት አንድ ሰው የሚጠላው ሰው ካይጫውን እሱ ሊጸድቅ ነው እዚህ የሚመጣ እንደው እኮ ዝም ብሎ ድክም ብሎት እኮ ነው። ይሄ እኮ አይረባም ታውቀዋለህ፣ የገሌ ይባላል እኮ ይሄ እኮ የሰፈራችን አለ የተባለ ሌባ እኮ ነው። እንደ ቤተክርስቲያን እየመጣ እኮ ነው። አትጸድቁም። በቃ ልንገራችሁ፣ እንዲህ እያላችሁ የምትመጡ ሰዎች ማርያምን አትጸድቁም። እረፉት። እንግዲህ ምን አገባህ አንተ የሚያጸድቀኝ ጌታዬ ትል ከሆነ እነግርሃለሁ አትጸድቅም። ያ ልጅ እኮ እንደ የስርቆ ነገር ያስቸግረዋል፣ እንደው ምኑ እኮ ያስቸግረዋል፣ እንደው ኃጢአት እኮ ነገሰበት። ወንድሜ ምን እናደርግለት ይሻላል? እስኪ እንጸልይለት። ማነ እኔ ወንድም ና ቤተክርስቲያን እንሂድ ብለህ እቅፍ ድግፍ አድርገህ እንደ ቤተክርስቲያን በጣም ጎበዝ ሆነሃል እኮ በቃ እዚህ በኋላ ስትመለስ ትራንስፖርት እኔ ነኝ የምከፍልህ። አንተ እኮ በቃ ጀግና ሰው እኮ ነህ። ዝም ብሎ እኮ ነው ሰዎች የሚያሙህ ካልኸው ይሄ ሰው የዛሬ ዓመት ቁጭ አድርጎ ወንጌል የሚያስተምርህ ጽኑ ክርስቲያን ሆኖ ታገኘዋለህ። ያለዚያ ከርቀት እያየው የተመጻደቅበት ስትመጣ ጆሮ ደግሞ ክፉ ነገር ስለሚሰማ ከሰማ ምሸት ያንተን ቤት ዘርፎት ነው የሚያደር። በገዛ እጃችን ስንቱን ክፉ አደረግነው። ሳይካትሪስት የሚባሉ የሕክምና ሰዎች አሉ፣ አይምሮ ላይ የሚሰሩ የስነ ልቡና ሰዎች የሚያደርጉት ይሄን ነው። ሌባውን አንተ እኮ እንደው ሲሰርቁ አይተህ ተሳስተህ ነው እንጂ ሌባ እኮ ሌብነት እኮ በቃ አንተ ጋር መሄድ ጠባይ አይደለም ካልከው ይሄ ሰው አይሰርቅም። ሄድ ሌባ አንተም ብሎ እንደተከተለኝ ካልከው እመነኝ ያንተ ኪስ በመስረቅ ነው ቼክ የሚያደርግ። የሰርቆ ችሎታውን እንደዚያ ነው። በፍቅር እንምጣ፣ በፍቅር እንመላለስ። ከመቀስቀስ ጀምሮ መንገድ ላይ ጠባያችን ከማሳመር ጀምሮ እዚህ ገብተን እስከ መቀመጥ ድረስ በፍቅር ወደ አውደ ምሕረቱ ወደ አማናዊቷ ደብረ ዘይት እንምጣ። ሶስተኛ ለመጠየቅ መምጣት ነው። የመጨረሻዬ ነው ይሄ ለመጠየቅ መምጣት። አንደኛ በእምነት፣ ሁለተኛ በፍቅር፣ ሶስተኛ ለመጠየቅ ነው። ወደ አማናዊቷ ደብረ ዘይት ወደ አውደ ምሕረት የሚመጣው ወደ ቤተ ክርስቲያን የሚመጣው ምንድነው? መጠየቅ ማለት የሚያጸድቀውን ነገር ለመጠየቅ ሀበነዮም ለማለት ማለት ነው። የጥያቄ ጸሎት የሚባል አለ አይደል? ሀበነዮም ማሲካ ቢሆን ታኝኮ ያልቅ ነበር አለኝ አንዱ። ሀበነዮም የዕለት እንጀራችንን ስጠን ዛሬ የሚለውን ጸሎት እንዴት አድርገን አድቅቀን እንደምንጸልየው ጌታ ያውቋል። የዕለት እንጀራችን የጥያቄ ጸሎት ላይ አንደኞች ነን። የምስጋና ጸሎት ላይ ነው የማንችልበት። ስብሐት ለአብ ስብሐት ለወልድ ስብሐት ለዘአብልሐነ ዘንተ ኅብስተ የሚለውን ጠፍቶናል፣ አናውቀውም። የዕለት እንጀራችን የሚለውን ግን ትምህርት ቤት ሳንሄድ እናውቀዋለን። ወፎችም ያውቁታል። ይሄን የማያውቅ የለም። ስለዚህ ለመጠየቅ ምን ብለን ጌታ ሆይ የዕለት እንጀራችንን ስጠን ዛሬ ብሎ ለመጠየቅ ምን ማለት ነው? እንጀራ ይሄ የዕለት እንጀራ እሱ አይደለም። እሱማ ከሆነ እኮ ሊያስፈልገው ይችላል። ገብረ መንፈስ ቅዱስን አታውቁም? የታለና የተመገበው ገብረ መንፈስ ቅዱስ በምዕተ ዓመታት ውስጥ ሲያልፍ እኮ መቼ በላ እኮ መቼ ጠጣ እኮ መቼ ለበሰ? ይኖር የለ እንዲህ መኖርም ይቻላል ሳይበሉ። ገብረ መንፈስ ቅዱስ የሕይወታችን ዋቢ ነው። በረከቱ ከሁላችን ጋር ይሁን። ሳይበሉ መኖር ይቻላል ወይ ከሆነ አዎ፣ አራታው እንዴት ተዋለው? ገብረ መንፈስ ቅዱስ ዋቢ የሕይወታችን የመንፈሳዊ ሕይወታችን አማናዊው ዋቢ ገብረ መንፈስ ቅዱስ መመገብ ላለባቸው አራዊት መሬቱን እየረገጠ ትኩስ ስጋ እያደረገ እየመገበ መመገብ ለሚፈልጉ ሰዎች በሩን ክፍት አድርጎ ተመገቡ እያለ እርሱ ግን በሚመገብ ማህበረሰብ መካከል ሳይመገብ የኖረ ምግብ ጠል ሆኖ ሳይሆን ጽድቅ ስለሚመገብ ከምግብ በላይ ነውና ጽድቅ እርሱ እኮ ተመግቧል። ገብረ መንፈስ ቅዱስ እኮ አልበላም ስንል የእኛን ምግብ አልበላም ነው እንጂ በልቷል እንጂ መዝሙርን ያክል ምግብ፣ ጸሎትን ያክል ምግብ፣ ሱባኤን ያክል ምግብ፣ የተቀደሰበት ምግብ እኮ ይሄ ነው። የዕለት እንጀራችን ስጠን ዛሬ ብለን ለመጠየቅ ብቻ ሳይሆን የዕለት እንጀራ የሆነውን ቃል እግዚአብሔር ስጠን ብለን ለመጠየቅ ቅዱስ ሥጋውን ክቡር ደሙን ሰጥተናል ለመቀበል የተዘጋጀን እንድታደርገን ብሎ ለመጠየቅ ለኛ የተሰጠ ነገር ግን እኛ የተጠቀምንበት ያልሆነው ነገር በሙሉ የኛ እንዲሆን የሚል ጥያቄ ለመጠየቅ
ወደ አማናዊቷ ደብረ ዘይት እንመጣለን። የትምህርታችን ርዕስ ጉዞ ወደ ደብረ ዘይት ነው። ወደ ደብረ ዘይት የተደረገውን ጉዞ በአራት ከፍለን አይተናል። የጌታ ጉዞ፣ የሐዋርያት ጉዞ፣ የዮሐንስ ራስ ጉዞ፣ የኛ ጉዞ። የኛ ጉዞ የሚከናወነው ወደ አማናዊቷ ደብረ ዘይት ነው ካል በሶስት ነገሮች ተመስርተን እንጓዛለን። በእምነት በፍቅርና ጥያቄ ለመጠየቅ ወደ አማናዊቷ ደብረ ዘይት እንሄዳለን። የተወደዳችሁና የተከበራችሁ መላ ኦርቶዶክሳውያን በዚህ ቅዱስ ሰዓትና ቅዱስ ስፍራ የመዳን መንገድን ለማወቅ ከመሰብሰብ በላይ መባረክ የለምና ያላችሁት አሁን ደብረ ዘይት ላይ ነው። ደብረ ዘይት ላይ ማን አለ? መድኃኔዓለም አለ፣ ደቀ መዛሙርት አሉ፣ ቅዱሳን ሐዋርያት አሉ፣ ቅዱሳን መላእክት አሉ። ከሁሉም በላይ ከልጇ ቀጥላ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አለች። ደብረ ዘይት መጥቶ ምን ታጡ ወገኖቼ? ደብረ ዘይት ነው እንጂ የሚታጣ የለም። ሁልጊዜም እግሮቻችን ወደ ደብረ ዘይት ያቅኑ። ዋርታ እገሪና ውስተ ፍኖተ ሰላም እንበል። እግረ ልቡናችንም እግረ ስጋችንም ወደ አማናዊቷ ደብረ ዘይት ይመላለሱ እላችኋለሁ። በሰላም ዋሉ። እግዚአብሔር ይባርካችሁ።